የመቀለው ትንቅንቅ ተባብሶ ቀጥሏል። በህወሓትና በፌደራል መንግስት ስልጣናቸው ለአንድ ዓመት በተራዘመላቸው የትግራይ ክልል ጊዜያዊ አስተዳደር ከፍተኛ አመራሮች መካከል ከፍተኛ ውጥረት እንዳለ እየተነገረ ነው። እነ ደብረጽዮን የጊዜያዊ አስተዳደሩ መዋቅር ለመቆጣጠር እየተንቀሳቀሱ ነው ተብሏል። መፈንቅለ መንግስቱ ቀስ በቀስ ብዙ መዘዞችን እያስከተለ ነው። ከ6 ዓመታት በፊት በተደረገውና የፌደራል መንግስት ህገወጥ በሚል ውድቅ ባደረገው ምርጫ የተመረጠውን የትግራይ ክልል ምክር ቤት ወደ ስራ የመለሰው ህወሓት ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ በመምረጥ በጊዜያዊ አስተዳደሩ ላይ ተፈጸመውን ይፋ መፈንቅለ መንግስት ተከትሎ ውጥረቱ አይሏል። ውጥረቱ በአንድ በኩል የስልጣን ፍልሚያ፣ በሌላ በኩል የህወሓት መዋቅራዊ በላይነትን ለመያዝ በሚደረግ ግብግብ የተፈጠረ ነው። ከፍተኛ የስልጣን ትንቅንቅ ትግራይ ለሁለትዮሽ አስተዳደርና ለከፍተኛ የጸጥታ ስጋት እየዳረገ ነው። በተለይም የፌደራል መንግስት ዝምታ አንደኛው ኃይል ሌላኛውን እንዲያደክም እድል የሰጠው ይመስላል። ደብረጽዮን ተቃዋሚያቸውን በደብዳቤ ጭምር እያባረሩ ነው። ከጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በመቀጠል ሌላኛው የአስተዳደሩ ከፍተኛ አመራርና የጄኔራሉ ቅርብ ሰው ከስልጣን እንዲነሱ እንደተወሰነባቸው ተሰምቷል። የደብረጽዮን ደብዳቤም ደርሷቸዋል። ይህ የጄኔራል ታደሰ ወረደን ተሰሚነት የማድከምና ከጨዋታ ውጭ አድርጎ በመተኩ የደብረጽዮንን ተደማጭነት ከፍ የማድረግ ፍላጎት ይመስላል። በእርግጥ ከዚህም በላይ ሌላ ፖለቲካዊ ትርጉም ይኖረዋል። ጉዳዩን ከደብረጽዮን ደብዳቤና ከተያያዥ መረጃዎች ጋር አያይዘን እንመለከተዋለን። የደብረጽዮን ደብዳቤም የመቀለው መፈንቅለ መንግስትን ተከትሎ ደብረጽዮን የመጀመሪያውን ስብሰባ አካሂደዋል። የመጀመሪያውን መግለጫ ሰጥተዋል። የመጀመሪያውን ደብዳቤም ጽፈዋል። የተለያዩ እርምጃዎችን እየወሰዱ ነው። በአንጻሩ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ድምጻቸው እየጠፋ መጥቷል። የታሉ የሚሉ ጥያቄዎች እየተነሱ ነው። ፕሬዝዳንቱ ድምጻቸውን ባጠፉ ቁጥር የነበራቸው ተደማጭነት እየቀነሰ መምጣቱ አይቀርም። ከዚህ የተነሳ አንዳንዶች ጄኔራሉ የቁም እስረኛ እንደሆኑ አድርገው እየቆጠራቸው ነው። ደብረጽዮን በአንጻሩ የጄኔራሉን የቅርብ ሰዎች ከኃላፊነት እየቀነሱ ነው። የጊዜያዊ አስተዳደሩ አመራሮችን ከስልጣናቸው አንስተው በሌላ እየተኩ መሆናቸውን ዘገባዎች እያሳዩ ነው። ከወደ ትግራይ በወጣ አዲስ መረጃ መሰረት ከሌተናል ጄኔራል ታደሰ ወረደ በመቀጠል ሌላኛው ጄኔራል ማለትም ከፍተኛ የትግራይ ጊዜ አስተዳደር ባለስልጣን መፈንቅለ መንግስት ተደርጎባቸዋል ወይንም ከስልጣን ተነስተዋል። የአስተዳደሩ የክልሉ ፖሊስ ኮሚሽን ኮሚሽነር ሜጀር ጄኔራል ገብረ ዲላ በደብረጽዮን ገብረ ሚካኤል በተጻፈ ደብዳቤ ከስልጣን እንደተነሱ ተነግሯል። እንደ መረጃው ከሆነ በደብረጽዮን ደብዳቤ መሰረት ጄኔራሉ ከስልጣን ተነስተው ሌላ ሰው ተተክቶባቸዋል። ጄኔራሉ ከዚህ ቀደም በደብረጽዮን በኩል ከጄኔራል ታደሰ ወረደ ጎን ተሰልፈዋል በሚል ጥርስ ተነክሶባቸዋል። እስካሁን በህወሓት በኩልም ሆነ በጊዜያዊ አስተዳደሩ አመራሮች በኩል ይፋዊ ማረጋገጫ ባይሰጥም ጄኔራል ገብረ ዲላ በደብረጽዮን ደብዳቤ ከኃላፊነት ተነስተው ሌላ የፖሊስ አዛዥ በምትኩ ተሹሟል። ይህ የመቀለን ውጥረት ከፍ የሚያደርግ ነው። ደብረጽዮን በደብዳቤ አንዱን ከስልጣን አውርደው ሌላኛውን ወደ ስልጣን እያመጡ ጊዜያዊ አስተዳደሩን እየተቆጣጠሩ ነው። ደብረጽዮን ከዚህ ቀደም በጄኔራል ታደሰ ወረደና በቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንት በአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ከኃላፊነት የተነሱትን ጭምር መልሰው ወደ ስልጣን እያመጡ ነው። ለማሳያ ከዚህ ቀደም በጄኔራል ታደሰ ወረደ ከኃላፊነት ተነስተው የነበሩት የትግራይ ቴሌቪዥን ኃላፊ በደብረጽዮን ደብዳቤ መመለሳቸው ታውቋል። በደብረጽዮን ደብዳቤ ወደ ኃላፊነት የተመለሱት አባዲ ገብረስላሴ ናቸው። ሌላው ደብረጽዮን የሚቃወሟቸውን በፖሊስ መያዝ መጀመራቸውም ይታወቃል። ከሰሞኑ የትግራይ ክልል ጊዜ አስተዳደር የፕሬስ ሰክሬታሪያት ኃላፊና የመቀለ ዩኒቨርሲቲ መምህር ዶክተር ገብሩ ካሳይ ለሰዓታት ታስረው ተፈተዋል። የጄኔራል ታደሰ ወረደ ቅርብ ሰው የሆኑት ገብሩ ግንቦት 3 ቀን 2018 ዓ.ም በመቀለ ከተማ ከሚገኘው መኖሪያ ቤታቸው ያለ ፍርድ ቤት ትዕዛዝ በጸጥታ ኃይላት ተወስደው በአድነት ክፍለ ከተማ ፖሊስ ጣቢያ ታስረው ነበረም። ስለ እስሩ መነሻ ቲክቫ ኢትዮጵያ ሁለት መረጃዎችን አድርሶ ነበረም። አንደኛው ፖሊስ ዶክተሩን ለምርመራ በጠየቀበት ወቅት የቀድሞ ምክር ቤትና መንግስት መመለሱን ተከትሎ በፕሬዝዳንት ጽህፈት ቤት ይፋዊ ገጽ ላይ ወጣውን የተቃውሞ ጽሑፍ አንተን ያዘጋጀኸው የሚል ጥርጣሬ እንዳለው የሚገልጽ ነው። አቶ ገብሩ በበኩላቸው ጽሑፉን እርሳቸው እንዳላዘጋጁትና የፕሬዝዳንት ሌተናል ጄኔራል ታደሰ ወረደ መሆኑን ለፖሊስ አስረድተዋል። ሁለተኛው የክልሉ ጊዜያዊ ፕሬዝዳንት በእጁ ያለው ብቸኛው ነገር የፕሬዝዳንት ጽህፈት ቤት ፌስቡክ መሆኑን ገልጸው የፕሬዝዳንት ጽህፈት ቤቱ የይለፍ ቃል አንተ ጋር ነው በማለት እንዲሰጣቸው ነበር ገብሩን ያሰሩት።
ምክንያቱም ምክር ቤቱን መልሰናል የሚለው ህወሓት ትግራይ ቴሌቪዥን ድምጽ ወያነን ተቆጣጥሮ የቀራቸው የክልሉ ፕሬዝዳንት ጽህፈት ቤት ቢሮ ነበር። ገብሩ ከመቀለና ዲግራት ዩኒቨርሲቲ መምህርነታቸው ባለፈ ከፕሪቶሪያው ሰላም ስምምነት በኋላ 104.4 የመቀለ ኤፍኤም ጣቢያን ሲመሩ ቆይተዋል። በቅርቡ ደግሞ የጊዜያዊ አስተዳደሩ የፕሬስ ሴክሬታሪያት ኃላፊ ሆነው ሲያገለግሉ ነበር። የአቶ ገብሩ ስርዓትና መለቀቅ የተከሰተው በክልሉ በህወሓት ጉባኤ የተሾሙት አመራሮችና የፌዴራሉ መንግስት የስልጣን ዘመናቸውን ያራዘመላቸው የጊዜያዊ አስተዳደሩ አመራሮች መካከል ባለው የስልጣን ሽኩቻ ወቅት ነው። የነ ደብረጽዮን ስጋት ከ6 ዓመታት በፊት በተደረገውና ፌዴራል መንግስት ህገወጥ ባለው ምርጫ የተቋቋመው ምክር ቤት ማክሰኞ ሚያዝያ 27 ቀን ባደረገው ስብሰባ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን በትግራይ ክልል ፕሬዝዳንትነት ሾሟል። ይህ ሹመት በመፈንቅለ መንግስት እየተከናወነ ነው። ምክንያቱም በክልሉ አዲስ ርዕሰ መስተዳድር የተሾመው የፌዴራሉ መንግስት ለአንድ ዓመት ስልጣናቸውን ያራዘመላቸው ሌተናል ጄኔራል ታደሰ ወረደ በመሪነት ስፍራቸው እንዳሉ ነው። ይህንን እርምጃ በተመለከተ እስካሁን ከፌዴራሉ መንግስት ወገን የተባለ ነገር የለም። የፌዴራሉ መንግስት ግን እንዲህ በዝምታ ይዘልቃል የሚል ግምት የለም። የክልሉ ምክር ቤት ስብሰባ ያካሄደ በነበረበት ወቅት ተዋጊ ጀት በመቀለ ከተማ ሲያበር መታየቱ የነ ደብረጽዮን ስጋት ነበረም። የጀቶቹን በረራ ተከትሎ ህወሓት ለመሸከም ከባድ የሆኑ ተግዳሮቶች ቢቀጥሉም ሰላማዊና በድርድር ለሚመጣ መፍትሄ ያለን ቁርጠኝነት እንደተጠበቀ ነው ብሏል። በእርግጥ መረጃዎች እንደሚያሳዩት ከሆነ የፌዴራሉ መንግስት በአሜሪካ ኤምባሲና በሌሎች ሀገራት ዲፕሎማቶች በኩል ተጠይቆ የሰጠው ምላሽ ህወሓት በፕሪቶሪያው ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር ስምምነት ጥሶ ስላፈረሰ የመንግስትን መዋቅር ካልመለሰ እንደማይደራደር ይገልጻል። ይህን ተከትሎም እነ ደብረጽዮን ሰግተዋል። ስጋታቸው ከውስጥም ከውጭም የሚታይ ነው። ከውስጥ በሰራዊቱና በጊዜያዊ አስተዳደሩ አመራሮች እንዲሁም በህዝቡ ያላቸው ተቀባይነት ከበፊቱ አንጻር ሲታይ የቀነሰ ነው ይባላል። ከውጭ ማለትም በዲፕሎማሲ ማህበረሰብ በፌዴራሉ መንግስትም ወገን እነ ደብረጽዮን የፕሪቶሪያውን ስምምነት በመጣሳቸው ምክንያት ቀጥሎ ለሚፈጠረው የትኛውም ችግር ኃላፊነት ተወስዳላችሁ እየተባሉ ነው። ጉዳዩን በቅርበት የሚከታተሉ የፖለቲካ ተንታኞች እነ ደብረጽዮን ከዚህ ቀጥሎ ያላቸው ብቸኛ አማራጭ በክልሉ ያላቸውን ተጽዕኖ ከፍ በማድረግ የዲፕሎማሲ ማህበረሰብን ቀልብ በመሳብ ከፌዴራሉ መንግስት ጋር ሌላ ዙር ድርድር ማድረግ ወይንም ወደ ጦርነት መግባት ነው ይላሉ። ከዚህ በኋላ በትግራይ ጦርነት ማየት አንፈልግም ያሉት ግን ከነ ደብረጽዮን ጋር ተፋጠዋል። እነ ደብረጽዮን የህወሓትን ድርጅታዊ ቁመና መልሰን ወልቃይትና ራያን እናስመልሳለን የሚለውን ፍልሚያ ተያይዘውታል። በእርግጥ በዚህ ፍላጎታቸው ያን ያህል የሰፋ ልዩነት እንደሌለ ነው የሚነገረው። ህወሓትን ወደ ቀደመ ስልጣኑ ወደ ቀደመ ተጽዕኖ ፈጣሪነቱ ለመመለስ በሚደረገው ሙከራ አብዛኞቹ የህወሓት የፖለቲካ አመራሮችና ወታደራዊ አዛዦች ተቃውሞ የላቸውም። ተቃውሞ ያለው ህወሓትን ወደ ስልጣኑ መመለስ የሚቻለው በመፈንቅለ መንግስትና በጦርነት ነው በሚለው አካሄድ ነው። ህወሓት በፕሪቶሪያው ሰላም ስምምነት መሰረት የተቋቋመው የትግራይ ክልል ጊዜ አስተዳደርን አፍርሶ በመፈንቅለ መንግስት መለስኩት ያለው የድሮ ምክር ቤትን ተከትሎ ደብረጽዮንን ፕሬዝዳንት አድርጎ መሾሙ በሰራዊቱ ዘንድ የተወደደ አይደለም። ለህወሓት አዲስ ፊት የፈለገው ሰራዊቱ የደብረጽዮንን ሹመት አልፈልገውም። ደብረጽዮን ደግሞ የሚቃወማቸው ኃይል ላይ እርምጃ ለመውሰድ እየተንቀሳቀሱ ነው። አንዱን በደብዳቤ ከስልጣን ሲያወርዱ ሌላኛውን በፖሊስ ለማስያዝ እየተንቀሳቀሱ ነው ተብሏል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ አካሄዱ የጦርነት መሆኑን ይናገራሉ። ጄኔራሉ በቅርቡ በሰጡት መግለጫ ስልጣናቸው በጉልበት እንደተወሰደ ገልጸው አካሄዱ ሌላ ዙር ጦርነት እንደሚያመጣ አሳውቀዋል። ህወሓት ጊዜያዊ አስተዳደሩን ማፍረሱ ከፌዴራሉ መንግስት ጋር ያጋጨዋል። ይህ እንዳይሆን የፈለጉ የትግራይ ኃይላት በደብረጽዮን ላይ ትችት እያሰሙ ነው። ደብረጽዮን ተቃውሞ የገጠማቸው በስምረት ፓርቲ አመራሮችና በጊዜያዊ አስተዳደሩ አመራሮች ብቻ ሳይሆን በሰራዊቱ ጭምር ነው። አዲስ ፊት የሚፈልገው የህወሓት ሰራዊትም እየተቃወማቸው ነው ተብሏል። ይህን ተከትሎ ደብረጽዮን በደብዳቤ ጭምር እርምጃ በመውሰድ ተቃዋሚያቸውን እየቀነሱ ነው። በህወሓትና ስልጣናቸውን ለአንድ ዓመት በተራዘመላቸው የጊዜያዊ አስተዳደሩ አመራሮች መካከል ያለው ሰፊ ልዩነትም የዚህ መገለጫ ነው። ምንም እንኳን ቀስ በቀስ ድምጻቸው እየጠፋ ቢሆንም የፌዴራል መንግስት ለአንድ ዓመት ስልጣናቸውን ያራዘመላቸው ሌተናል ጄኔራል ታደሰ ወረደ በመሪነት ስፍራቸው ላይ ይገኛሉ። ይህም በትግራይ ክልል በሌተናል ጄኔራል ታደሰ ወረደ የሚመራ በፌዴራል መንግስት እውቅና ያለው ጊዜያዊ አስተዳደርና በደብረጽዮን ገብረ ሚካኤል የሚመራ አስተዳደር የሁለትዮሽ አስተዳደር እንዲፈጠር ምክንያት ሆኗል። ደብረጽዮን በጎን በደብዳቤ የጊዜያዊ አስተዳደሩን አመራሮች አባረው በምትኩ በጄኔራል ታደሰ ወረደ ተባረው የነበሩትን ወደ ስልጣን እየመለሱ ነው። የትግራይ ቴሌቪዥንን ጨምሮ ብዙ የሚዲያ መዋቅሮችን ተቆጣጥረው የአመራር ድልድል እያካሄዱ ነው። ለጋዜጠኞችም መመሪያ አስተላልፈዋል ተብሏል።
በሰራዊቱ በኩል ያለው ውጥረት ባይቀረፍም የመቆጣጠር እንቅስቃሴውና የስልጣን ሽኩቻው ተባብሶ እንደቀጠለ ነው። ከጀነራል ታደሰ ወረደ በመቀጠል ሌላኛው ጀነራል ወይንም የጊዜያዊ አስተዳደሩ ከፍተኛ አመራር በደብረ ጽዮን መባረራቸው ከተሰማ በኋላ በእርግጥም በትግራይ ቀጣዩ ጊዜ አሳሳቢ መሆኑን በርካቶች እየተናገሩ ነው። ጉዳዩን ይበልጥ አሳሳቢ የሚያደርገው በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ በአሁኑ ሰዓት የሚወስዳቸው እርምጃዎች ምናልባት በትግራይ የእርስ በርስ ግጭት ያስከትላሉ ከሚለው ስጋት በተጨማሪ የፌደራሉ መንግስት እስካሁን ምላሽ ሳይሰጥ በዝምታ ከመቆየቱ ጋር ተያይዞ በሰሜን ኢትዮጵያ ሌላ ዙር ጦርነት እንዳይቀሰቀስ የሚል ሌላ ተጨማሪ ስጋት አለ።